እንደዚህ ሚዲያ ላይ የምታውቋት መብረቁ ታውቃታለህ መቤት ካሳ የምትባል አንቺ እንደዛ ስትይ እንትን አለኝና 10 ወር ቤት ያስቀምጫ ከመንገር ላይ አንስቻት ዩቲዩብ ቻናል አብሯት የሚከፍት ሰው ጠፋና አብሪያት ከ6 ወር በኋላ ሰው ትጠይቃቸዋለህ አብረን እንስራ ስትላቸው በየወሩ ደሞዝ 3000 4000 እንክፈልሽ ካልሆነ ግን እንደዚህ የዩቲዩብ ባለቤትነት አናስገባሽም ሲሏት 6 ወር ቤት ያስቀምጪ ከዛ በኋላ እኔ ካሜራ ምናምን ገዛውና ወደዛ ላኩና በቃ እኔ አይዲያዎች ሰጥሻለሁ አንቺ ቪዲዮ ላይ ትታያለሽ ስለምትታወቂ አብረን ሼር እንሰራለን ሶ ቢካዝ እኔም ቢያንስ እስከ $8000-9000 ኢንቨስት አድርጌያለሁ ሰራተኛ ቀጥሬያለሁ ኤዲተርና ካሜራማን እኔ ቤት ነው የምትኖረው በነፃ በየወሩ የቤቷን ወጭ 3 ቤተሰብ ከነ ልጇ ከነ እህቷ እሷን እኔ ቴክ ኬር ማረገው ምክንያቱም ይችልሽ ከመንገር ላይ ነው ያመጣዋት መጨረሻ ላይ ግን ይውልሽ ብር ስታገኝ ሰው ቤት ተከራይታ የምንኖርበት ቤት አስወጥተው ጥለዋት ቤተክርስቲያን ላይ ጥለዋት ከነ ልጇ እኔ ነኝ ወደ ቤት ያስገባዋት ሚዲያ ላይ እርዱኝ ብላ መጣ ማለት ነው ቤቴ ደግሞ 20000 ብር የሚከራይ አፓርትመንት ትልቅ አፓርትመንት ይሄ ዲፕሎማቶች የሚኖሩበት እዚህ ሲኤምሲ አሁን ባሁኑ ወደ 40 ምናምን ሺህ ምናምን ደርሷል የቤቱ ኪራይ በዛ ሰዓት ግን እቤቴ 10 ወር ተቀምጣ መጨረሻ ዩቲዩብ 3 ወር ከሰራሽ በኋላ መውጣት ፈልጋለሁ ስትለኝ እንደ ድሮ መልሰሽ ጎዳና ላይ እንዳትወጪ ዩቲዩብን አርፈሽ ብትሰሪ ይሻልሻል ስራ ለካ የራሷ ብቻዋን ለመክፈት ፈልጋለች ሰው መክሯታል ከዛ ወጣ አልፈልግም ማለች ዩቲዩብን በሚዲያ ሸጥ ነው የሸጥነውም ትራንስፈር አልተደረገም በኔ ስም ነበር ይሸጥ ብላ በራሷ ፍቃድ 160000 የሆነ ካሜራማኑ እፈልገዋለሁ አለ እኔ ጋር ፕራንክ ስንሰራ ሲደበደብ ስለነበረ እሶኬ ችግር የለውም ይውሰደው አለችኝ ይሄ ዩቲዩብ ርካሽ ነው አልኳት ብትቆይ ብትረጋጊ እስከ 500000 ድረስ ልንሸጠው እንችላለን ተረጋጊ ስራት እምቢ አለሽ ማለት ነው ቢካዝ ኦሬዲ ውጪ ብሎ ሰው እሷ ጋር በየወሩ እስከ 160000 ምናምን ይሰራ ነበር ዩቲዩብ ለሷ 80000 ለኔ 80000 ጥቅም እናገኝ ነበር ማለት ነው 3 ወር ስሰራ ወደ ኦልሞስት 3 ወር ከግማሽ 4 ወር ማለት ነው ከሰኔ ጀምራ እስከ መስከረም ድረስ ነው የሰራችው ከዛ መጨረሻ ላይ ዩቲዩብን ከሸጥነው በኋላ ከ3 ቀን በኋላ ሄዳ ለልጁ ትራንስፈር ማረግለት ከ2 ሳምንት በኋላ ነበር በስሙ ምቀይርለት አልተቀየረም ስቲል በኔ ስም ነበር ብር ስለፈለገች ብቻ ወደ ተስካር ለዋጣ ጎጃም ላይ ነው ምናምን የጎጃም ልጅ ነች ሰው ሁሉ ያውቃታል ስትለኝ ኦኬ ብሩ 80000 ሰጣዋትና ሰጥ መልጁ 160000 ሰጠንና ለኔ 80000 ለሷ 80000 ተካፍለን በሶስተኛው ቀን ለልጁ ዩቲዩብንም ሳላዞርለት ወጣ ባህና ዮሐንስ ጎጅዬ ሰው ሲሰድባት እንደሸጥ ነው በሚዲያ ነበር የተናገርነው አንቺ የድሮ ምናምን መልሰሽ ራብሽ ልትገቢ መልሰሽ ጎዳና ላይ መልሰሽ ፔስታልሽን ይዘሽ ወደ ጎጃም ልትገቢ ምናምን ያሉ ሲሰድባት እንደገና በሚዲያ ሄዳ በድላኝ ነው ብላ ስታለቅስ ሰው እኔን እንደገና ተሳደበ ሲሳደብ ዩቲዩብንም ብሩን መለስኩለትና ልጁን ራሴ ጋር አረጋዋለሁ አላዞርልህም ዝም ብዬ አስቀረውት አሁን ስቲል ይሳደባሉ ያቺ ልጅ እኮ ጎዳና ስትወጣ ርቧት ቤተክርስቲያን ላይ በነበረች ሰዓት ከቤት የቤት እቃዋን ሁሉ ይዘው የቤት ክራይ የ2 ወር የሌላ ደግሞ እንደ የሆነ ምግብ ቤት ፍርፍር ቤት ነው በኬንዳ ዙሪያውን የታጠረ እሱ ቤት መሸጥ ጀምራ ነበር ያም ከስራ በኮቪዱ ምክንያት ልጅቷ እቃዋ ሁሉ የምንድነው ይሄ የካፌ እቃዋ የቤት ኪራይ ሁሉ ተይዞባት መክፈል ሳችል ቀርታ ያን ሁሉ ዳከፍዬ ነው ያመጣዋት ወደኔ ዘፈን ሁሉ ለህዝብ እንድታደርስ አድርጊያታለሁ ማለት ይችልሽ እምትበላው ያጣሽ ልጅ ዘፈን እንድሰራ ለራሴ ስፖንሰር ሆኜ ከ140 በላይ አውጥቼ ያን ሁሉ ብር በልታ እቤት 10 ወር ተቀምጣ መጨረሻ ላይ በድላይ ነው ወጣሁት አለች ክፉ ቦን አንድ ቀን እኔ ቤት ልታደር አትችልም ለዛውም ደግሞ በየወሩ ዩቲዩብ 6 ወር እኔ ቤት የሶስት ሰው አስቤዛ እኔ ቴክ ኬር ያርኳት ኑራ ማለት ነው እና ሰው ከባድ ነው በነገራችን ላይ ጥሩ ነገር አርገሽላቸው መጨረሻ ላይ ከጀርባሽ እንደሚወጉሽ እኔ ራሴ ላይ ተደጋጋሚ ደርሷል ለኔ በነገራችን ላይ እሷ ልጅ እንትና ቤት ሁሉ ጋብዣት ነበር ማን ነው ስሟ ሀቢባ ቤት እንድትመጣ እንደውም የኔ ከ500000 ብር በላይ ብር እንዳለባት ምክንያቱም ሰው ያለኔ ስም ከሰጠኝ ዩቲዩብ እንግዲህ ያን ዩቲዩብ እኔ ይችን ልጅ 10 ወር ቤት የተሸከምኩ ሴትዮ የሷን 160000 ተሽጦ ተስማምታ ራሱ ሽጣ የሄደችውን ዩቲዩብ ቴምር ሰረቀቻት ምናምን የሚል እንደ ሌባን የማውራት ጀመሩ ማለት ነው ስለዚህ ልጅቷ ነይ ቅረቢ ስትባል አትቀርብም እነ ጆከርም ነይ ቅረቢና የቀረብሽ ብር ካለ ምክንያቱም እኔ ሷ ላይ ብር እንዳለኝ ታውቃለች ከመጣች ያን ብር ነው ማስመለሳት አፍንጫውን ይዤ ዩቲዩብን ደግሞ ተስማምታ ሽጠዋለች እስቲል አለ ዩቲዩብ እኔ ጋር ገብቷቸዋል እኔ ጋር አለ ዩቲዩብ ምንም አልተጠቀምበት 160000 እልክ ስለያዘኝ ነው የዛን ሰዓት ለልጁ ራሱ መልሼ እኔ ጋር ያስቀረውት እና ሰው አንቺ ሚሊየን አድርገሽ 50000 ብር ሰረቅሽ ይሉሻል አሁን እንግዲህ እኔ
ለልጅቷ ያደረኩላት 10 ወርና ለዘፈን ለህዝብ እንዲደርስ ምናምን ከጎዳና ላይ ያነሳዋት ተረስቶ እኔ ለልጅቷ አስበሽዋል የሆነ ብር ስሰርቃት አሜሪካ እየኖርኩ አንድ ከሆምለስ መንገድ ላይ አንስቼ ቤቴ ካስቀመስኳት ሴት ብር ሰርቀሽ ይሉኛልና አንዳንድ ጊዜ ሰው ጭፍን ነው። ልጅቷ በነገሮች ላይ እመቤት ካሳ አሁን ወልዳለች አይደል? እስኪ ነይ በሏት እናንተ ደንቆራውን ብዙዎቹ እዚህ ዝም ብላችሁ እንትን የምትሉ ነይ መብረቁ ቤት ቴምር በድላሽ ከሆነ እኔ አለባት 500,000 ብር እመቤት ካሳ ላይ አለኝ። በነገራችን ላይ አለኝ 500,000 ብር የኔን ብር ነው የበላችሁ እመቤት ካሳ የኔን ብር አጭበርብራ በልታ ከዛ ደግሞ ዙራ ተበደልኩኝ በዲ ላይ ነው ረዲቸሽ ስለምትለኝ ሞራሌ ተነክቶ ነው። እሷ ሰርቃኛለች አላለችም። ባይ ዘ ወይ እዚህ የምታወሩ ባለጌዎች ናችሁ እንጂ የምትቀደዱት እሷ ራሱ ወጣ በሚዲያ እኔን ሰረቀችኝ አላለችኝም የመጀመሪያ ጊዜ። አይ መጥፎ ነገር ረዲቸሽ እያለች ስትናገረኝ ሞራሌ ተነካ ለዛ ነው የወጣሁት ከሷ ጋር ስራ ትቼ ምናምን ነው ያለችው። ከረዷት ረዲቸሽ ብላት ምን ሞራሏን ይነካታል? ከተረዳች ረድቻታለሁ ዳሰይ። ግን የራሷ ዩቲዩብ ቻናል ለመክፈት አንዳንድ ሰዎች የማታውቁት የሰው ልክ ሳታውቁ እኔ እንደመቤት አይነት በጣም ብዙ ሰዎችን ረድቻለሁ። ግን እሷ ደግሞ የሚዲያ ሰው ስለሆነች መታዝ ሚዲያ ላይ ታዋቂ ስትሆኝ በነገራችን ላይ ብዙ ነገሮች ታመጫለሽ፣ ባንቺም ላይ ብዙ ነገር ይመጣብሻል። ይሄ ነው እኔ የተረዳሁት። ያ እና ትንሽ ሰው አርገሽለትም አጭበርባሪ ነው፣ ብዙ አጭበርባሪ ነው። ያ ወዳጅን ጠብቅልኝ ጠላቴ ተቆቃለው አይደል ነገሩ። ከጀርባ የሚወጉክ በነገራችን ላይ በጣም የረዳሃቸው ሰዎች ናቸው።